እድል አባባን አናግራ ስትሄድ ቢኒ በስተጀርባዋ እያዳመጠ ነበር። ከዛም እሷ ከሄደች በኋላ አባባን ሄዶ ያፋጣቸዋል። እድል ጋር ምንድነው ግንኙነቱ? ለምንድነው እንዲህ እየሆኑ ያሉት? ምን እያረኳት ነው? ምን እየሰጧት ነው? ብዙ ነገር ሲጠይቋቸው አባባ የሚናደዱና ተወኝ እባክህ ምን ፈልገህ ነው አንተ ከኔ በቃ ተወኛ ብለው ጥለውት ይሄዳሉ። ምስኪን ወይዘሮ ሮማን ወይዘሮ ገነት በሀዘን በጣም ቅጥል አሉ። በጣም ነው የምታሳዝኝ ሴት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ተረፍረፍ ይበልልኝ በያላችሁበት። ዛሬው ቪዲዮ እድል ክፍል 12ን ይዤላችሁ መጥቻለሁ። ለቤቴም አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ነባሮችም እንድትለምዱ ላይክ ሼር እያደረጋችሁ አበረታቱኝ። ውዶቼ፣ ማሮቼ፣ ፍቅሮቼ ቻናሌ በጣም ቀዝቅዟል። ባካችሁ ቢያንስ አንድ 5-6 ደቂቃ እንኳን እያያችሁልኝ ኮምቱልኝ እና ዛሬ እድልን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። እድል አባባን አናግራ ከመሄዷ ቢኒ ይተካል። አባባን ምን እያሏት ነበር? እድልን ለምንድን ነው የምታፋጧት? ምንስ ነው እየሰጣችኋት? ምንድን ነው እሷ ጋር ያላችሁን ግንኙነት እድል ጋር ምናምን ብሎ በጣም ብዙ ጥያቄ ሲያበዙባቸው አባባ የሚናደዱና በቃ ተወኛ ምን ፈልገህ ነው አንተ ተወይ በቃ ብለው ጥለውት ይሄዳሉ። ይቅርታ። ከዛም ቢኒ በጣም በመተከዝ ላይ ቁጭ ብሎ ያስባል። እድልም እቤት ትመጣና አባባ የሰጧትን ሀብል ይዛ ቁጭ ብላ በማብሰልሰል ላይ ትገኛለች። እንደሚመስለኝ ግን ያ ሀብል የእናቷ ፎቶግራፍ ያለበት ይመስለኛል። እንደሚመስለኝ እኔ እንደዛ ነው የሚመስለኝ። ግን በእርግጠኝነት አታሳያትም አሁን። ከዛም እድል ተነስታ ልትወጣ ስትል ቢኒ ከችላል። ቢኒ ስትለው ወየ እድል ይላታል። ምን ሆነህ ነው ስትለው ምንም። አይዋ ግን ደህና ነህ ስትለው አዎ ደህና ነኝ ምን ነው ይላታል። ከዛ እድልም እሺ ደህና ከሆንክ ብላ ጥላው ትወጣለች። ትንሽ ቆይቶ የእድልን ፎቶግራፍ የልጅነቷን ያነሳና እያየ እንዳለ ይህች ተንከሲስ ብሌን ትመጣልኝ። ስትመጣ ምን እያረክ ነው? ሞታለች እኮ ፎቶ እኮ ነው ምን እያረክ ነው ስትለው በህይወት ብትኖር ኖሮ ምን ትይ ነበር ብሎ ይጠይቃታል። በህይወት ብትኖርማ ማሚኛን አታሳድገንም አትፈልገንም ነበር ብላ ትመልስልሃለኝ። ከዛ ቢኒ ማሚ በጣም ታሳዝናለች በጣም አዝናለች ብሎ ይላታል። እንዴ ምን ሆና እኛ እያለን ግን አንቺ በነገራችን ላይ ትወጃታለሽ ይላታል። አዎ እንዴ በጣም ስፍስፍ ብዬ ነው የምወዳት። ምን ማለት ነው ይሄ ደግሞ ጥያቄ ትለዋለኝ። ግን እኔ የምታናደኝ ማሚ በጣም እያስከፋችኝ ነው ብላ ትለዋለኝ። ለምን ምን አድርጋ ስትላት ሲላት በዚህ ፎቶ ነዋ ይህን ፎቶ ባየሽ ቁጥር እኔ በጣም ይከፋኛል። እድልን ስታይስ በእድልም ቢሆን ታስከፋኛለች። አይ እድልን እኮ በምታይ ሰዓት ልጇ እየመሰለቻት ነው። ለምን ትከፊያለሽ? ምን ችግር አለው ብሎ ይላታል። ከዛ እድልም ደውላ ለአሳዳጊዋ ደውላ እያናገረች እንዳለ ትምህርት ጀመርኩ ማሚዬ ትላታለች። እንዴ ሳትነግሪኝ ስትላት አዎ እነግርሻለሁ እያልኩ ረሳሁት ቢዚ ሁኜ ነው ትንሽ። በጣም ጥሩ አልነበረችም ሁኔታዋ ሁሉ አነጋገሯ ምናምን። በነገራችን ላይ ይሄ ድራማ በጣም አስተማሪ ድራማ ነው። በጣም አስተማሪ ድራማ ነው። ዝም ብላችሁ እዩትማ። እኔ እንጃ በጣም ነው የሚያሳዝነኝ። ግን ያው ድራማ ነው። ግን ቢሆንም አንዳንድ ድራማዎች በጣም አስተማሪ ድራማዎች አሉ። ከዛ እያለቀሰች እንዳለ ወይዘሮ ገነት ክላሷ ይመጡና እድልዬ ምን ነው የሄድሽበት መንገድ ጥሩ አልነበረም እንዴ ብለው ሲሏት አይ ጥሩ ነው ግን አባባ ትንሽ አሟቸው ነበር። ታዲያ ምን ችግር አለው? ይሻላችሁ የለ እንዴ ለምን ታለቅሻለሽ? ትላታለች በማዘን እያየቻት ማለት ነው።
አይዞሽ አታስቢ ይሻላቸዋል ብላ ስትላቸው የኔ የዋህ ትላታለች። ወይዘሮ ገነትም በእርግጥ የዋህነት በጣም ይጎዳል እያሉ ይመልሱላታል። ከዛ ሮማንም ምስር ቢጤ እየለቀመች እንዳለ እድል ትመጣለች። ዋው እያገሺ ነው ትላታለች። አዎ ዝም ብዬ ከምቀመጥ ብዬ ነው ስትላት፣ እሺ ጥሩ አንድ ጥያቄ ጠይቅሽ የምፈሪው ጥያቄ ስትላት፣ ምንድነው 10 ጊዜ ጥያቄ የምትይኝ? አንድ ነገር አወቅሽና አርፈሽ አትቀመጭም እንዴ ትላታለች። ይህም ደግሞ ስለ ልጄ ነው። እንደዚህ የምሰቃየው ለልጄ ብዬ ነው። ልጄ ደግሞ ጥሩ ትምህርት ተምሮ ጥሩ ነገር ደረጃ እንዲደርስልኝ ነው ስትላት፣ እድልም ማሚ እኮ መጥፎ ሰው አይደለችም ጥሩ ሰው ናት እኮ ምን ማለትሽ ነው ትላታለች። እድልም ለምን ለማሚ ዋሸሻት? ለምን ልጄ ነው ብለሽ አላልሻትም ስትላት፣ እንደዛ ብዬ ብላት እንደ እህቷ ልጅ እንጂ እንደ ልጇ አድርጋ አታሳድግልኝም ትላታለች። ታዲያ ምን ችግር አለው ብላ ስትላት፣ እና ይሄ ሁሉ ይግባችሁ ለውርስ ብላ ነው። በቃ ለውርስ ብላ የእህቴ ልጅ ነው ብላ ውርስ አትለውም ነበር። ስለዚህ ለዛ ነው የማደጎ ቤት አንስቼ ያመጣሁላት አስመስዬ ትላታለች። አይ እድል ቅመም እኮ ናት ንግግሯ። እኔ እኮ የምለው ቀድሞ ማች ማን እንደሆነ ሳታውቂ ነው እንደ ስለ ውርስ የምታስቢው የምትደራደሪው ትላታለች። ሮማንም መቼም እኛ እያለን ልጆቹ ቶሎ አይሞቱም ብላ ትመልስላታለች። እድልም ግን እኮ ሜላትም ወራሽ ናት ስትላት፣ አይ የእሷን ነገር እናስብበታለን ትላታለች። ሮማንም አሀ እሷንም ባዶ እጇን ታስወጫን ነው ማለት ነው ስትላት፣ ሮማንም ግን ልጄ ምንም ነገር እንዲጎልበት አልፈልግም ትርፍርፍ ብሎት እንዲኖርልኝ ነው የምፈልገው ስትላት፣ እድልም ቆይ እንደዛ ፊት ሲነሳሽ ስለነበር ነው ትላታለች። ፊት ብነሳኝም አልፈርድበትም። ስለዚህ ሀላስ አሁን ወግጅዲ ከፊቴ ስትላት፣ አንቺ ግን አስቢበት ትላታለች። ምኑን ነው የማስብበት? ከዛ ቢኒም የብሌንን ፎቶግራፍ እያየ እንዳለ እድል ትመጣለች። ፈገግትና ብሌንን ታውቃት ነበር እንዴ ትለዋለች። ግን እኮ እድልዬ ቁጭ አንቺን ነው የምትመስለው ሲላት፣ ግን ሰሞኑን እንዳትቀየሚኝ ይላታል። ግን ሰሞኑን ትክክል ነህ፣ ግን ለምን እቀየምሃለሁ ትለዋለች። ግን እኔ እንደሚመስለኝ የሆነ ነገር ሆነሃል ስትለው፣ እድልዬ ምንም አልሆንኩም፣ ግን አንቺ ሰሞኑን ትክክል አይደለሽም የሆነ ነገርማ ሆነሻል ይላታል። እኔ እንደዚህ የሆንኩት በራሴ ጉዳይ ነው፣ የራሴ ጉዳይ እስከሚስተካከል ድረስ እንዳታስቢ ምናምን ይላታል። እሷም እሺ አንተ ደህና ከሆንክ ለእኔ ችግር የለውም ትለዋለች። እድልም ትንሽ ጭንቀቱ እንዲለቅህ ጸጉርህን ማሳጅ ላርግልህ ትለዋለች። እሺ ይልና ማሳጅ እያደረገችው እንዳለ ትንሽ ከቆየች በኋላ አይበቃህም? በቃ አሁን ዘና በል ትለዋለች። እሺ አመሰግናለሁ ይላታል። ቢኒም በጣም ግራ ተጋብቶታል። ፎቶግራፉን በማየት ላይ አሁንም ተጠምዷል። በጣም እየገረመው፣ አንቺ ግን ራሷ እድል ነሽ? እኔ ምንድነው ጉዱ እያለ በጣም ይገረማል። ከዛ ወይዘሮ ሮማን ወይዘሮ ገነት ይመጡና ፎቶግራፉን እያየ እንዳለ፣ አያት ታሳዝናለች አይደል የኔ አንድ ፍሬ ልጅ ይሉታል። አይ አንቺ ታሳዝኛለሽ። አዎ ቢያንስ እናንተ አላችሁልኝ ትለዋለኝ። ከዛ ወይዘሮ ሮማንም ቢኒን ግን ደህና አይደለህም የተፈጠረ ነገር አለ ብለው ሲጠይቁት፣ አይ ደህና ነኝ እንዲሁ ዝም ብሎ ደብሮኝ ነው ብሎ ይላቸዋል። ታዲያ ለምንድን ነው ወደ ስራ እየሄድክም አላይህም በሰላም ነው ስትለው፣ እወጣለሁ አሁን ትንሽ ልረጋጋ ብዬ ነው ብሎ ይመልስላቸዋል። ወይዘሮ ሮማን ወይዘሮ ገነት የዋሂቷ ወይዘሮ ገነትን በጣም ተጨንቀዋል። እሺ ልጄ ቢኒዬ ቡና ይፈላ ብለው ሲጠይቁት፣
ማሚዬ ከመኝታ ቤት እኮ ይሻለኛል ብዬ ነው። አይፈላ ይቅር ይሉታል። ውድ ቤተሰቦቼ እስከ መጨረሻው ተከታተሉኝ። ባይ ባይ